በህይወታለሽ አንቺ በጣም ይቅርታ። እታች አንዴ ሰው እየጠበቀኝ ነው። አናግሬ እመለሳለሁ። እሺ ግቢና ጠብቂ። እሺ ችግር የለውም። ምን ልታደርጊ ነው የመጣሽው? አትሰምሽ እቃሽን ያዥና ውጪ። ውጪ ቶሎ በይ። ነይ ይሄንን እዚህ ማየት አልፈልግም። ምን ልትሆኚ ነው የመጣሽው? ትንሽ እንኳን አታፍሪ። ነገሩ አንቺ ምን ታደርጊ? የዋ አገኘሽ ደህና አድርገሽ ተጫወትሽበት። ህይወቱን ምስቅልቅል ካደረግሽ በኋላ ሰተት ብለሽ ስትመጪ ትንሽ አይሰማሽም? ምን ይዘጋሻል? ቀጥ ብለሽ ውጪ። ጄሪ ምን እያደረግሽ ነው? ምንድነው የምትጮሂው? ቦታዋን እያስረዳኋት ነው። ቆይ ምን ማለት ነው? ቆይ አንቺ አይሰለችሽም? እኔ ባንቺ ጩኸት ከጎረቤት ጋር መጣላት አለብኝ? ባሩክ አንዴ ላስረዳክ። እኔ እኮ ላንተ አስቤ ነው። ተይው አታስቢልኝ። ሁሌ ጭቅጭቅ አይሰለችሽም? ቆይ አንቺ በሷ ቦታ ብትሆኚ ምን ታደርጊ ነበር? እኔማ መቼም የትዳር አጋሬን ህይወት አላበላሽም። ዝም በይ። እኔ አንቺን አላቅሽም። ምን አለ ገመናሽን ቤት ውስጥ ብታደርጊው? ጭራሽ ጎረቤት ድረስ። ምንድነው የምትለው? ቀሚስ ነው ቤት እንደዚህ የሚበጠብጪው? ስንት እንደገዛሁት ባወቅ ስንት ብር እንግዲህ ነው አይመለከተኝም። አንቺ ልጅ ስነ ስርዓት ይኖርሽ። የባለጌ ቤት አይደለም። እሺ ሰሚኛለሽ? ከዚህ በኋላ ክፍሌ ገብተሽ አይደለም እቃዬን ይቀርና እቺን የአይላሽን ዝባሪ እንኳን ብታነሺ አለቅሽም። ታባሽ እስኪ አስበው። በሷ ምክንያት የተፈጠረውን ነገር ረስተው ነው? አረሳሁት። ታዲያ እሷ እዚህ ቤት ውስጥ ምን ታደርጋለች? ይኸውልሽ እሷን ተቸግራን የመጣችው ልገፋት አልፈልግም። የእሷን ክደት ነው ያለግነው። ግሬድ ተበላሸ። ቤተሰቦቻችን አዘኑብ። ታዲያ እሷ እዚህ ቤት የምትቆይበት ሌላ ምክንያት አለክ? ቆይ እኔ ምንሽ ነኝ? ወንድሜ ነው። ታላቅ ታናሽ? እየቀለድክ ነው? መልሽልኝ። ታላቄ ነው። በቃ አርፈሽ ተቀመጭ። እኔ ለመክረሽ ሲገባ ተመልሰሽ ልጅ ለእናቱ አትሆኝብኝ። አርፈሽ የራስሽን ህይወት ኑሪ። እሺ ነው? አዎ ነው። ነው? አዎ። እሺ ምንም አያስፈልግም። እኔ ቁጭ በይ እንጂ። እኔ እንኳን ቆይቼ እበላለሁ። ለእውነት እንደፈለግሽ ተጠቅመሽ በስታበቂ ዛሬ ተነስቶና ተለውጦ ስታይ በመርዛብሽ ልደፊው። ምን እያልሽ ነው አንቺ ልጅ? ቆይ በዚህ ጉዳይ ስንት ነው የተነጋገርነው? ምንም ሰላም አትፈልጊም? ራስህ መስሎኝ ከማልፈልገው ጠላት ጋር እያኖርከኝ ያለው። እኔ እንግዲህ ምንም ነገር አልፈልግም። የሰራሽው ምግብ ራስሽ ቢውሽ። ልጅ አሞታል እንዴ? አንተ ግን በጣም ተመችቶኛል። አንቺ ከልጅ ምን አለብሽ? ማህደር አዲስ ተከታታይ ድራማ ክፍል 1 ተለቀቀ። ማህደር የባርኮት የልጅነት ፍቅሩ ስትሆን አሁን ላይ ግን ተለያይተው ቆይተው ጠፍታ ከብዙ ቆይታ በኋላ ተመልሳ ወደ ቤት መጣለች። የባርኮት እህት ጄሪ ምን ልታረጊ መጣሽ? ወንድሜን ህይወት ሁለተኛ ልታመሰቃቀኝ ነው ወይ? ውጪ ብትልም ባርኮት ታያት አሁን ችግሯት የመጣችው እሷ የገፋችኝን እኔ አልደግመውም እያለ ይገኛል። ሰላም ሰላም፣ ውድና የተወደዳችሁ ፋፊቲ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበል እያልን ዛሬም በአዲስና በትኩስ ፍትፍት እንደተለመደው መተናል። እናንተም በቅንነት ላይክ ሼር እያደረጋችሁ እንድታበረታቱን በትህትና እንጠይቃለን። እኛም ወደ ሙሉ ፍትፍቱ እናንተም ደግሞ ፍትፍቱ ተቋዳሹ ሆኖ እያልን በቅንነት ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ወደ ሙሉ ቪዲዮ ማህደርና ባርኮት የልጅነት ፍቅረኛሞች በጣም የሚዋደዱና በጣም ፍቅራቸው ማንንም የሚያስቀና ጥንዶች ነበሩ። እናም ኮሌጅ ሳሉ ለግራጆች ናቸው ዝግጅት ላይ ባሉበት ጊዜ አንድ ነገር ባርኮት ማህደር አወቀች። ይሄው ምንድነው? ማህደር ሳታስበው እርጉዝ እንደሆነች ሲነገራት እንግዲህ ይሄንን ለባርኮት ብነግረው ትምህርቱም ይስተጓጎላል፣ ለቤተሰቦቹም ጋር ግጭት ይፈጥራል። ስለዚህ እኔ ብቻዬን የኔ ቤተሰቦች ብቻ በእኔ ቢያፍሩ ቢያዝኑ ቢሸማቀቁ ይሻላል እና እሱን በቤተሰቦቹም ዘንድ የሱንም ቤተሰቦች አላሳፍርም ብላ ጥላ አካባቢውን ጠፋች። እና ለባርኮትም እሷ ከጓደኛው ፍቅር ይዟት ከጓደኛው ጋር ጥላው እንደጠፋች ተነግሮት እሷ በመጥፋቷ ምክንያት ግሬዱን በጣም ወርዶ
ካሰበው አልደረሰም። እናም ለብዙ ጊዜ የት ገብታ ይሆን የሚለው ነገር እያሳሰበው ይገኝ ነበር። እናም ባርኮት ከብዙ ጊዜ ቆይታ በኋላ ልጆቿን ወልዳ ለነፍስ ያለ አንድ መልካም ሰው አስጠግቷት ስትኖር ቆይታ ከጊዜ በኋላ ወደ ቤት ተመልሳ መጣለች። እናም ባርኮት እንግዲህ የሚያውቀው በዚህ ምክንያት ለሱ ብላ መጥፋቷን ሳይሆን በጓደኛው ቀይራው ጓደኛው ጋር እንደጠፋች ነው። እናም ወደ ቤት በተመለሰችበት ጊዜ እንዴ አለሽ ወይ ብሎ ልበልተው ቢልም አቅፏት እንግዲህ ውጭ ላይ ሰው እየጠበቀው እንደሆነና እሷ ቤት እንዲጠብቀው አናግሯት ሄደ። ማህደርም ወደ ቤት ገብታ ቁጭ ባለችበት ጀሪ የባርኮት እህት መጣ። ምን ታረጊያለሽ? ለምን መጣሽ? ምን ልታረጊ መጣሽ? ሁለተኛ ህይወቱን ልታበላሽ ነው ወይ የመጣሽው? ምን ቀረሽ? ብላ መንጭቅጭቅ አርጋ ሰርባታለች። እያመናጨቀቻት ባለበትም ጊዜ ባርኮት ተመልሶ መጥቶ እንዴ ጀሪ ምን እያረግሽ ነው? ለምን ነው እንደዚህ የምታረጊያት ልጅቱን? ብሎ ቢቆጣትም እንዴ እንደሆነ ያረከኝ እኮ አንተ ነህ። እንዴት ወደ ቤት ስትመጣ ዝም ትላታለህ? ምን ቀረሽ? አሁን ተነሳ ሰው ሆነ ስትባይ መጣሽ። ምን ቀረሽ? ደግሞ ልትገሊው ነው ብትላትም ማህደር ከዝምታ ውጭ ሌላ ምንም መልስ አልነበራትም። እናም ለምን ጠፋሽ? የት ጠፋሽ ብዬም አልጠይቅሽም። ከዚህ በኋላ የኔና ያንቺ ግንኙነት እንግዲህ ምንም አይነት ግንኙነት እንደሌለን አስበን ማረፊያ እስከምታገኝ ድረስ እዚህ ቤት መቆየት ትችያለሽ ብሎ ባርኮትን ፈቀደላት። ግን እህትየቱ ጀሪ ወደዛም ስትሄድም ወደዚህ ስትመለስም መቆሚያ መቀመጫ አሳጠቻት። እናም ቁርስ ተነስታ ማህደር ሰርታ ስታቀርብ እንዴ መርዛ ብልተሽ ልትገሊው ነው ወይ? አሁን ሰው ሆነ ብለሽ ነው? ተለወጠ ብለሽ ነው? አልሞታለሽ መርዛ ብልተሽ ልትገሊው ነው ብላ እኔም አልበላም የሰራሽው ምግብ ራስሽ ቢው ብላ ጥና ተነስታ ሄዳለች። ማህደርም ይሄ ሁሉ ሲሆን ከዝምታ ውጭ ሌላ ምንም አይነት መልስ የላትም። እናም እንግዲህ ባርኮት ለምን እንደዚህ እንደምታሰቃያት ለምንድን ነው እንደዚህ የምታረጊው? እህቴን ያቅሻል ባንቺ የተነሳ ጎረቤት ሰልችቶ ጎረቤት ይማረር እንዴ በጩኸትሽ የተነሳ ቢላትም እንደዚህ እንዲጮህ የምታረገኝ አንተ ነህ። እንዴት ያን ሁሉ ነገር ያረገችህን ሴት ወደ ህይወትህ እንድትመለስ ትፈቅዳለህ? እንዴት ወደ አንተ ትመልሳታለህ? አሁንም እኮ የሆነ ነገር ልታረግህ እንጂ የእውነት ወደህ አይደለም። ህይወትህን እንደዛ ከተመሰቃቀለ በኋላ ግሬድ ወርዶ ስንት ነገር ዋጋ ከፍለህ አሁን ምን ልታረግ ተመልሳ ወደ ህይወትህ መጣች ብለዋለች። አይ እኔም እኮ አረሳሁትም፣ ግን አሁን ማረፊያ ስለሌላት እስከዛ ድረስ እሷ የሆነች የከፈለችውን ክፋት እኔ አልደግመውም። ስለዚህ እስከዛ ድረስ ትረፍ ቢላትም እሷ ግን ምንም አይነት ሰላም አልሰጠቻትም። ባርኮት ዘወር ሲል አስወጥቼ ጎዳና ላይ ነው መረውርሽ፣ ውጪ ምን ታረጊያለሽ? እዚህ ምን ቀረሽ? እያለች ታሸማቀቃታለች። እናም እንግዲህ ማህደርን ባርኮት በጠየቃት ጊዜ የት እንደጠፋች ጓደኛው ጋር ምን አስባ እሱን ጥላው እንደሄደች ቢጠይቃትም እሷ ደግሞ ከጓደኛው ጋር ሳይሆን የጠፋችው በሰዓቱ እሷ ነፍሰ ጡር ስለነበረች እሱ ከትምህርቱ እንዳይስተጓጎልና ቤተሰቦቹን እንዳያሳፍር ለሱ አስባና ቤተሰቦቿን ላለማሳፈር ብላ አካባቢውን ጥላ ራቅ ብላ ሄደ። ለነፍሱ ያለ ሰው አስጠግቷት እንደኖረችና ልጆቿን ወልዳም ስትወልድም ብቻዋን ስለነበረች ብዙ ደም ፈሷት ስለነበረ ሐኪም ቤት ስትሄድ ልጇ እንደሞተ ተናግራለች። እውነታው ግን እንደዛ አይደለም። ማህደር ጀሪን ስለፈራች እንጂ 2 ልጆችን ወልዳ ልጆቿም በህይወት አሉ። ግን ለባርኮት ልጆቿ እንደሞቱባት ተናግራለች። ለሱ ብላም እንደሆነ ብትነግረውም ግን ያን ያህል ሀሳቡ ባይዋጥለትም ተሰምቶ ዝም ብሏል። ጀሪ ግን ደግሞ እንደዚህ አይነት ከማንም እንትን ያልሽ እንዲህ አይነት ምክንያት አመጣሽ እያለች ታመነጫጭቃታለች በየሰበብ አስባቡ በየምክንያቱ። እናም እንግዲህ ማህደር ለሁሉም ነገር ዝምታ መርጣለች። ለጀሪ ምንም አይነት መልስ አትመልስም። ብታሰቃያትም ብታንገላታትም ጀሪ አንድ ነገር ምን አሰበች? ራሷ ሄዳ የሆነን ሰው ካናገረች በኋላ ወደ ቤት ከጋበዘችው በኋላ ቤት ከመጣ በኋላ ግን እሷ ሳትሆን ማህደር ጠርታው ይሄውና አሁንም ደግሞ ይሄ ልክስክስ ባህሪዋ ባንተ ላይ ስትማግብ ትሮም ተከትላ ሄደችው አላንስ ብሎ አሁን ደግሞ ይሄው ቤት ድረስ አመጣች ብላ አስመስላ እንግዲህ የሷ ያመጣችውን ማህደር እንዳመጣችው አድርጋ ለባርኮት እንዲያደርጋለች። ባርኮትም የሷ እንግዲህ እንዳልሆነና እሷ ምንም አይነት ሰው እንዳላመጣች ብትናገርም ጥላ ያው መጀመሪያ ካደረገችው አንፃር ሊያምናት አልቻለም። ግን ይህንኛው እንዴት ቢያንስ ጀሪ እንዲህ እንኳን ስታረጊ ጉዳዩ ልታማከርኝ ራሱ አይገባም ነበር? እንዴት እንደስታረጊያለሽ? ልጅቱ እኮ ምስኪን ናት ሲላት ታውቃታለህ እንዴ ሲል አዎ አውቃታለሁ፣ ይሁን ሀብታም ተከትላ ትመጣ ነበር፣ ልጇንም አዋልዷታል ብሎ ቢላትም እኔ የወንድሜ ህይወት ሲመሳቀል ዝም ብያ ላይ መድረሻ ቢስ አስወጥቼ ጥላታለሁ እና በነግረህም ይሄን ሀሳብ አትቀበለኝም ነበር፣ ያው መቀበል አይቀርም ነበር ብትለውም አይ ከመሆኑ በፊት ልታሳውቂኝ ይገባ ነበር፣ ልጅቱ በጣም ምስኪን ልጅ ናት ሲላትም አስመሳይ እንደሆነች ተናግራለች። እናም ከዛ በኋላ እንግዲህ ጀሪ በየምክንያቱ ትጮኻለች። ዋ ብላ ከጮኸች በኋላ ምን ተፈጠረ ብሎ ተሯርጠው ሲሄዱ ምንድነው ያለችው? ቀሚሴ ጠፋ ከልብሴ አንቺ ነሽ ወሰድሽው ብላ
እጅ ሌባ ብላ ከፍ ዝቅ ብታረጋትም እንዴት ለአንድ ልብስ ብለሽ እንደዚህ ትጮሃለሽ ብሎ ባርኮት ቢቆጣትም ጀሪ ግን እሷን ማንገላታቷን አላቆመችም። ውጪ ሂጂ ብላ ካባረረቻት በኋላ በር ላይ ስትደርስ ባርኮት ቻው ብላ ከሄደች በኋላ ለምንድነው ወዴት ነው የምትሄጂው? አትሄጂ ብሎ ሲለምናት እንግዲህ በር ላይ ቆማ ሳለ ቴታዋ ትሄድ ለምንድነው የምትለምናት? ህይወት እንድታበለሻት ትቀድላት ብትለውም ባርኮት መልሷታል። ባርኮት መልሷት ዘወር ሲል አሁንም ጀሪ መልሳ ስድቧን እነዛን ዲቃላዎችን አሳይሃለሁ አልሽው፣ አመጣልሃለሁ አልሽው፣ ምን አልሽው ስትል እንግዲህ ባርኮት ልጆቹ እንዳልሞቱና ከአንድም ሁለት ልጅ እንዳለው በህይወት እንዳሉም በጀሪ ንግግር ያወቀ ይመስላል። ባርኮት ማህደር ግን ለሁሉም ነገር ዝምታ መርጣለች። ለዛሬ ነበረን ይሄን ይመስል ነበር። በቀጣው እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በቅንነት አትርሱ።